በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 16 ቀን የሚነበብ የሚጸለይ የእናታችን የኪዳነ ምሕረት ድርሳን ይህ ነው። ልመናዋ ክብሯ የልጇም ቸርነት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሳምንቱ ከተፈጸመ በኋላ መምህሬ ዮሐንስ በታላቅ ክብርና በብዙ ተድላ ደስታ ወደ እኔ መጥቶ ልጄ አብሮኮሮስ ሆይ እግዚአብሔር ከሁላችን ጋር ይደርብን አለኝ። እኔም እግዚአብሔርን እለምነው ዘንድ ቀድሞ ወደማላውቀው ሀገር ወደ ሌላ ምድር ሄድኩኝ። እርሱም ልጄ ሆይ ጽና፣ ዓለም በሙሉ በጥቅልሉ የእግዚአብሔር ገንዘብ ነው፣ በዚህች ዓለምም የሚኖሩ ሁሉ የእግዚአብሔር ገንዘብ ናቸው ብሎ መለሰልኝ። አሁንም እግዚአብሔር ስለ እናቱ ስለ ቅድስት ድንግል ማርያም ወደ ብርሃን ቦታ እርገትና ፍልሰት ሐዋርያትን ጠራቸው፣ ሰበሰባቸውም። ነገር ግን ልጅ አብሮኮሮስ ስለ እመቤታችን ወደ ልጇ ወዳጇ ማድረግ እኔ አባት ዮሐንስ የምነግርህን በቀለም ጻፍ። መድኃኔ ዓለም እኔንና ሐዋርያትን ተድላ ደስታ ባለበት በገነት ሰበሰበን። ኢየሱስ ክርስቶስን በመስቀል ላይ ተሰቅሎ ሳለ ያመነው ፈያታዊ ዘይማንንም ከገነት ውስጥ በብዙ ክብር አየነው። ጌታችን ኢየሱስ ክርስቶስም ስለ እናቱ ማርያም ፍልሰት እንደምንመሰክር አዘዘን። ያን ጊዜ ታላቅ የቀንደ መለከት ድምፅ በሰማይ ተሰማ። ከመላእክት ኪሩቤልና ሱራፌልም ብዛት የተነሳ ገነትን መላ። ቅዱሳን ሁሉ በገነት ተሰበሰቡ። ከዚህም በኋላ ተድላ ደስታ ባለበት በገነት ምድር ተገልጾ አየን። እነሆ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በኪሩቤል ዙፋን ተቀምጦ ያን ጊዜ ከሰማይ ወረደ። ብዙ መላእክትም ከእርሱ ጋር ወረዱ። ደቀ መዛሙርቱ ቀርበው ሰገዱለት። ማኅበረ ቅዱሳን ሁሉ በግንባራቸው ወድቀው ሰገዱ። እኔ ዮሐንስን ጌታችን ኢየሱስ ክርስቶስ ተገናኘንና ማኅተሙን ይዘ ከዕፀ ሕይወት አጠገብ ሂደ ይህን ማኅተም በላዩ ላይ አስቀምጠው፣ እንዲህም በለው ፈጣሪ ክርስቶስ በውስጥህ ያለውን ትሰጥ ዘንድ አዞሃል በለው አለኝ። የቅድስት ድንግል ማርያም ሥጋ ባለበት ምድር ላይ ባኖርሁት ጊዜ እነሆ ምድር ታላቅ ድምፅን አሰማች። የቅድስት ማርያም ሥጋ ካለበትም ታላቅ እንቁ አስገኘች። ያን ጊዜ በገነት ተድላ ደስታ ሆነ። ማኅበረ ቅዱሳን ክብሯን ይናገሩ ነበር። ያን ጊዜ ጌታችን መላእክትን አዘዛቸው። አምላክን የወለደች እመቤታችን ቅድስት ድንግል ማርያምንም ወደ ሰማይ አሳረጓት። እነርሱም ወደ ብርሃን ቤት እስከሚያደርሷት ድረስ በፊቷ ይዘምሩ ነበር። እኛ ደቀ መዛሙርቱንም እናቱ ማርያምን ወደ ሰማይ ወደ ብርሃን ቦታ መላእክት ሲያሳርጓት አላየንም። ልጅ አብሮኮሮስ ሆይ ይህን ምስጢር ስላየው ፈንታ ድንቅ ነገር ተገለጸልን እልሃለሁ። በዚህ ዓለም እርሷን የጸነሰች ማኅፀን ንዕድ ክብርት ናት። ልጅ አብሮኮሮስ ሆይ እናቱ ማርያምን እጅ ሲነሳ ኢየሱስ ክርስቶስን አየሁት። ቅዱሳንም ሁሉ ለእናቱ ከሰጣት ቃል ኪዳን የተነሳ ክርስቶስን እያዩ ያመሰግኑታል። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እናቱ ድንግል ማርያምን እንዲህ አላት። ደሴት የተባልሽ እናቴ ሰላምታ ይገባሻል። 9 ወር ከ5 ቀን በውስጡ አይኖርኩባት መርከብ ሰላምታ ይገባሻል። ሁለተኛ ሰማይ የተባልሽ እናቴ ሰላምታ ይገባሻል። በምድር ላይ ለሚኖሩ የሰው ልጆች ሁሉ ምሕረትን የምትለምኝ እናቴ ሆይ ሰላምታ ይገባሻል። ያለኔ ከፍሬዋ አንድስ እንኳን ያለቀመባት ገነት ሰላምታ ይገባሻል። ይኸውም የድንግልና ወተት ነው። እናቴ ማርያም ከእኔ ጋር ብዙ መከራ እንደተቀበልሽ በእረፍት ቦታ በገነት ሆነሽ እስከ ዘላለም ድረስ ደስ ይበልሽ። በሕይወተ ሥጋሽ ከእኔ ጋር በምድር ላይ ሳለሽ ብዙ ድካምና መከራ በመቀበልሽ ፈንታ በእረፍት ቦታ በገነት የዘላለም ደስታን አድርጊ። ሥጋሽም በምድር ቢቀበር እነሆ ዛሬ ተነስቶ በታላቅ ክብር ወደ ሰማይ አድረገ። ሥጋሽ ከእኔ ጋር ወደ ግብፅ ምድር እንደወረደ እነሆ ዛሬም ከእኔ ጋር ወደ ሰማይ ያድርጋል። ከእኔ ጋር ከሀገር ወደ ሀገር በተሰደድሽ ፈንታ እነሆ በኢየሩሳሌም ሰማያዊት ከእኔ ጋር ደስ ይበልሽ።
ድካምና ሐዘንም በሌለበት በገነት ተደስተሽ ኑሪ። ዓይኖችሽ ከሐዘን ብዛት የተነሳ ስለደከሙ ፈንታም ዓይኖችሽ የመላእክት የኪሩቤልና ሱራፌል ምስጋናን አይተዋልና ደስ ይበልሽ። ዳግመኛም መኖሪያዋ በብርሃን ድንኳን ውስጥ እንዲሆን ጌታችን ኢየሱስ ክርስቶስ አዘዘ። እመቤታችንም ልጇን እንዲህ አለችው፣ ልጅ ወዳጄ ሆይ ይህ ቦታ ሙታን በትንሣኤ ዘጉባኤ እስከሚነሱ ድረስ መኖሪያ ይሆን ዘንድ ወዳለሁ አለችው። ያን ጊዜ እግዚአብሔር ከትመው ያሉ ሰራዊተ መላእክት ኪሩቤልና ሱራፌል ሰማያውያን ጭፍራ ይሰግዱላት ዘንድም አዘዘ። ጌታ ኢየሱስም ወደ እኔ ተመልሶ ወዳጄ ዮሐንስ ሆይ ሥጋዬን ከመስቀል ላይ ባወረዱኝ ጊዜ ምስክሬ አንተ ነህ አለኝ። እሊህም ዮሴፍና ኒቆዲሞስ ናቸው። ጌታችንም ኢየሱስም በፊታቸው ነበር። የእመቤታችንም እርገት እንደዚሁ ነው። እኔን ግን ብርሃናዊ ደመና ተሸከመችኝና ወደ ልጄ ወደ አብሮኮሮስ አደረሰችኝ። አሁንም ልጄ አብሮኮሮስ ስለ እመቤታችን ከኔ የሰማኸውን ያየኸውንም ቀለምና ብራና አዘጋጅተህ የነገርኩህን ሁሉ ጻፍ። ለእኛ ብቻ እናታችን አይደለችም፣ በምድር ላይ ልጇ የኢየሱስ ክርስቶስን ፈቃድና የእርሷንም መታሰቢያ ለሚያደርጉት ሁሉ ነው እንጂ። እንደ ሰው ሁሉ ሥጋዋ ከመቃብር ተቀብሮ ነበር። ነሐሴ 16 ቀን ከፍ ወዳለ ቦታ ወደ ሰማይ መላእክት አሳረጓት። ስለ እርሷ ለተጻፈላት ለዚህች ታላቅ ክብር እርሷ የተዘጋጀች ናትና። እነሆ ንጽሕት ስለምትሆን ስለ እመቤታችን ያየሁትን የሰማሁትን ሁሉ ገልጬ ነገርኩ። ልጄ አብሮኮሮስ ሆይ ካየሁት ምስጢር ሁሉ እንዳልሰወርኩብህ እግዚአብሔር ምስክሬ ነው። እኔም አባቴ ዮሐንስ እንደነገረኝ ይህን መጽሐፍ ጽፌ በእስያ ለሚኖሩ ምዕመናን ልወስድ ወድጄ ሳለሁ አባቴ ዮሐንስ ጌታችን ስለ እናቱ ድንግል ማርያም ዳግመኛ እስከሚነግረኝ ድረስ ልጄ ስለዚህ ሐሳብ ጥቂት ታገስ አለኝ። ይህንም ከእርሱ ሰምቼ መምሬ ዮሐንስ እንደነገረኝ መጽሐፉን አቆየውኝ። ወንጌልን እያስተማርን 1 ዓመት ኖርን። ልመናዋ ክብሯ የልጇም ቸርነት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ልመናዋ ክብሯ ለዘላለሙ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኖርብንና የምሕረት እናት የእመቤታችን የቅድስት ድንግል ኪዳነ ምሕረት ተአምር ይህ ነው። በዚህ ቦታ እኔና መምህሬ ዮሐንስ ስናስተምር የእመቤታችን የቅድስት ድንግል ማርያም የመታሰቢያን በዓል ነሐሴ 16 ቀን ደረሰ። እነሆ መምህሬ ከክፉ ነገር ትመለስ ዘንድ ወንጌልን የሚያስተምራት ሮምናን እናቆርባት ዘንድ መስዋዕት አዘጋጅ አለኝ። ያን ጊዜም መምህሬ ዮሐንስ ሊጸልይ ተነሳ። በፊቱ እንደ ነበልባለ እሳት ያለ ታየ። ከዚያ በኋላ የሚፈልስበት ቀን እንደሆነ አውቄ አዘንኩኝ፣ አለቀስኩኝም። እነሆ እንዲህ የሚል ቃል ተሰማ። ልጄ አብሮኮሮስ እመቤታችን ባረገችበት ቀን ቅዳሴ አለና ና ብሎ ጌታችን ኢየሱስ ክርስቶስ ጠራኝ የሚል ቃል ተሰማ። በእረፍት ቦታም ተመላለስኩኝ። ያን ጊዜ መምህሬ ዮሐንስን ጠራሁት። ሀብተ መንፈስ ቅዱስም በእኔ ላይ አደረች። አምላክ የአባቴ የዮሐንስን ሀብት ሰጠኝ። በዚያችን ቤት ሐዋርያት ሁላቸው ተሰብስበው ነበር። እርሱም ሥርዓቱን ሁሉ ጽፎ በበሮቹ ላይ ሆኖ ሰጠኝ። እኔም ዮሐንስ ይህን ሲጽፍ እንሆ እመለከተው ነበር። ያም ጽሑፍ ልጄ አብሮኮሮስ ሆይ የእመቤታችን የቅድስት ድንግል ማርያም የእርገቷን ዜና ጻፍ የሚል ነው። በዚያም ቦታ የጌታችን ደቀ መዛሙርት ሁላቸው ተሰብስበው ነበር። ልመናዋ ክብሯ የልጇም ቸርነት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት በሰንበተ ክርስቲያን ቅድስት የሚነበብ የእናታችን የኪዳነ ምሕረት ድርሳን ይህ ነው። መድኃኒታችን ኢየሱስ ክርስቶስም ለእናቱ መልሶ ለሚወድሽ ሰዎች ሁሉ መሸጋገሪያ ይሁኝ አላት። በአንቺ መሰላልነት ከምድር ወደ ሰማይ ያርጋሉ። እኔም ከምድር ከፍ ከፍ ያልሁ እንደሆነ ሁሉንም ወደ እኔ እስባለሁ ብዬ
በወንጌል ለሐዋርያት እንደተናገርኩኝ የምስበው በምንድን ነው? የቸርነቴ መሰላል አንቺ አይደለሽምን? አባቴ የመረጣቸውን ሁሉ በአንቺ ወደ እኔ ያቀርባለሁ። መድኃኒታችን ኢየሱስ ክርስቶስ ለእናቱ ለድንግል ማርያምም እንደዚህ አላት። እኛስ ይህን ያህል ለወደደን ለፈጣሪያችን ምን ዋጋ እንከፍለዋለን? ቸርናትን ይቅርባይ ንግስትን ላስገኘልን ምን እንከፍለዋለን? ፊቷ ከፀሐይና ከሰማይ ከዋክብት ይልቅ የሚያበራ ከበረድ ከወተት ንጹሕ የሆነች በነገስታቱ ቤት ካለው የተክል ቦታ እጽዋትም ይልቅ መዓዛዋ የሚያውድ ከመላእክት ይልቅ ህሊናዋ ንጹሕ የሚሆን ክርስቶስም በሥጋ የጸነሰች ከልዑላኑ ከነቢያት ከሐዋርያት የበለጠች ለክቡራን ይልቅ የከበረች የነቢያትና የዳዊት ልጅ ይህች ድንግል ናት። የሴቶች ሁሉ መመኪያ የምእመናንም ሁሉ ክብራቸው ይህች ናት። ስለዚህም ላከበራት ላነጻት ስለዚህም ለከበራት ላነጻት ለአብ ከእርሷ ተወልዶ ሰው ለሆነ ለወልድ ከስጋዋም ከነፍሷም ላልተለየ ለመንፈስ ቅዱስ ክብር ምስጋና ስግደት ይገባል እንላለን ለዘላለሙ አሜን። መድኃኒታችን ኢየሱስ ክርስቶስ ለእናቱ እንዲህ አላት። የቃል ኪዳንሽን መጽሐፍ የጻፈው ያጻፈው አንብቦ የተረጎመ ቃላቱን ሰምቶ በልቡ የጠበቀውን ሰው ሁሉ ከአንቺ ዋጋቸውን ያገኛሉ። ከኔና ከአንቺም ጋር በአንድነት ለዘላለሙ ይኖራሉ። ይህን ድርሳን የምትሰሙ ሰዎች ክብር ይገባዋል እያላችሁ ቃሉን አክብሩት፣ ለዘላለሙም አስቡት፣ አትርሱት። እመቤታችን ቅድስት ድንግል ማርያም ሆይ በቃል ኪዳንሽ የቃል ኪዳን አስራትን እንደተቀበልሽን የተወደደ ልጅሽ ስለተቀበለው መከራም ብለሽ እኛን ባሮችሽን አገራችንን ኢትዮጵያ ሕዝበ ክርስቲያንንም ሁሉ ለዘላለሙ በቸርነትሽ ትጠብቂን ዘንድ ለምንሻለን። ስምሽን ለሚጠሩ ለወንጌል ልጆች ሁሉ በዚች ቦታ ለሚኖሩ ሕዝበ ክርስቲያን ሁሉ የቃል ኪዳንሽን በር ክፈቺ። ለዘላለሙ በእውነት ያለ ሐሰት ይሁን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁልጊዜም የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውንና ያጻፈውን ወይም በማኅተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛን ሁሉ በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስት ድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያ ሕዝበ ክርስቲያንን ሁሉ ይቅር ይበለን ለዘላለሙ አሜን። አቡነ ዘበሰማያት